እኔ እንደውም በዚህ አጋጣሚ መልእክት ላስተላልፍ ለአቶ ጌታቸው ረዳ ንስሐ ግባ ስለ ሰሜን እዝ በአደባባይ ወጥተህ ካለህበት አለሁበት ከሌለውበት የለውበትም ግን ውሳኔውን ሰምቻለሁ ብለህ ንስሐ ግባ። እንደው ይሄን ጥሪ ንገርልኝ ለጌታቸው። ኤርትራ የተሰራችበት ስሪት ራሱ ነሻቢያ የመጡበት ስሪት በዋናነት ኢትዮጵያን ከባህር በር ማሳጣት ወደብ ማሳጣት የሆነ ነው። ይሄን ደግሞ ተልኮ የፈጸመው ሻቢያ ነው። ህወሓት ጠፍቷል እድሜውን አልቋል ምናምን የሚባለው ነገር ከሌጋል ከህግ አንፃር ካየነው በስተቀር ነው እንጂ በጣም ወደ አደገኛ ቅድም እንዳልኩ የክርስቲያናዊ ታሊባን ወይም አይኤስ ወደሚሄድበት ነገር ነው እየሄደ ያለ። የ1977 ድርቁ ሲመጣ የትግራይ ህዝብ ኦልሞስት ከምድረ ገጽ ሊጠፋ ሲል ኮርነር ስጠን መውጫ ኮርነር ተብሎ ኢሳያስ እምቢ ነው ያለ። አንዱ ትልቁ አደገኛው የትግራይ ብሔርተኝነት ቲፒኤልኤፍ ሊድ የሚያደርገው አስኳል የሆነበት ኤክሰፕሽናሊዝምም አለ። ልዩ ነን እንለያለን እኛ እኮ የተለየነን ኤክሰፕሽናል በሆነ መንገድ ነው መታየት ያለብን። ኢሳያስ ይሻላል ከአቶ መለስና ከአቶ ስብሃት የኤርትራ ብሔርተኝነት ላይ እነመለስ ይበልጣሉ። 4 ኪሎ የተቀመጠው መንግስት ከሞላ ጎደል የኤርትራ ብሔርተኛ መንግስት ወደ በረሃም ሲገባ ከደርግ ጋርም ሲዋጋ ደርግን አይደለም ትኩረት ያደረገው ኢሳያስ ኢትዮጵያን እንዳገር የአማራን ህዝብ እንደ ህዝብ። መከላከያ 7 መምሪያዎች ነበሩት ዋና መምሪያዎች የ7ቱ መምሪያ አዛዦች ቲፒኤልኤፎች ነበሩ። ዛሬ ትግራይ ሆነው የሚኮፈሱት ጀነራሎች ማለት ነው። ከታደሰ ወረደ ጀምሮ የስልጠና መምሪያ ኃላፊ ነው ታደሰ ወረደ። ስለዚህ አሁን ቀጣዩ ባለተራ ማን ነው የሚል ጥያቄ አንስቼ ከንግግሮቹ ከጽምዶ ወይም ከጥምረታቸው ተነስቼ ኦኬ ቀጣዩ ባለተራ የኦሮሞ ህዝብ ነው። ስለዚህ ሻቢያ እድል ከቀናው ጽምዶ ከፈጠረ የኦሮሞን ህዝብ ነው ወደ መጨፍጨፍ የሚሄደው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬ አንድ አፍታ ወግ ዝግጅታችን ከኤርሚያስ ለገሰ ጋር ወቅታዊ ጉዳዮችን ትኩረት አድርገን እንወያያለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኤርሚ እንኳን ወደ አንድ አፍታ በድጋሚ በሰላም መጣ። ዘሩባቤል እንዲሁም የአንድ አፍታ ቤተሰቦችን በጣም መሰግናለሁ በድጋሚ ስለጋበዛችሁኝ። ከረጅም ጊዜ በኋላ ተገናኘን። በጣም ደስ ብሎኛል ስላገኘው። ወቅታዊ ጉዳዮች ላይ እናተኩራለን። በቅርቡ አንድ ገና ፐብሊክ ያልተደረገ አንድ ያዘጋጀው ወደ በ28 ገጽ የተሟሸ አንድ ሰፊ ሀተታ አጋርተኛል። ገና ፐብሊክ አልሆነም፣ በውስጥ ግን ልከህልኛል። ወቅቱን የጠበቀ ወቅታዊ ጽሁፍ ነው ሊባል የሚችል ነው። ከሽብርተኝነት ከፊል መንግስትነት ወደ ኤርትራይዜሽን ኦፍ ትግራይ ቅጽ 2 የሚል ርዕስ ነው እየሰጠው። በተለይም ደግሞ ትግራይ እየሄደችበት ያለችውን መንገድ ህወሓት የትግራይን ህዝብ ወዴት ነው እየገፋው ያለው ክልሉን ወዴት ነው እየገፋው ያለው የሚለውን ነገር በተመለከተ በሰፊው ነው ያብራራው። ከዚህ ቀደም የጻፍከው ጽሁፍ አለ። በተለይም የፕሬዝዳንት ኢሳያስ አፈወርቂን በተመለከተ የፕሬዝዳንቱን ዓላማ በተመለከተ ያዘጋጀው ጽሁፍ አለ። ከዚያ ለጥቆ የተዘጋጀ ይሄ ሰፊ ሀተታና ትንታኔ ነው እና በዚህ መጽሐፍ ላይ ህወሓት ወደ ከፊል ሽብርተኛ መንግስት እየሆነ ነው የሚል ነገር ታነሳለህ። ይሄ ደግሞ ለትግራይ ብቻ ሳይሆን ለቀጠናው ብሎም ለኢትዮጵያም እጅግ አስፈሪ እንቅስቃሴ እንደሆነ ከዚህ በተጨማሪም ትግራይ እንደ ኤርትራ የሚል ሐሳብም አስፈራልና ለተመልካቾቻችንም ግልጽ እንዲሆን በደንብም እንዲረዱት ከፊል ሽብርተኛ ከፊል መንግስትነት ምን ማለት ነው የሚለውን ነገር እናንሳው። ምክንያቱም ለተመልካቾች ግራ ያጋባል ብዬ አስባለሁ። አንድ አካል መንግስትም ሽብርተኛም እንዴት ነው
ሊሆን የሚችለው? ከእርሱ እንነሳስ ኤርሚ። ኦኬ፣ በጣም አመሰግናለሁ ደሩ። እንዳልከው መጣጥፉ ቅጽ 2 ነው። የመጀመሪያው ቅጽ ለዛሬ ሰኔ ወር አካባቢ ላይ ያለፈው አመት የኢሳያስ ማን ነው ባለተራ የሚል አንድ 30 ገጽ የያዘ መጣጥፍ ለህዝብ አድርሼ ነበር እና እዛኛው መጣጥፍ ላይ በዋናነት ያለፉት 50 ዓመታት የኢሳያስ አፈወርቂ መንገዶች ምንድናቸው የሚለውን የሚያመላክት ነበረ። በተለይ ከኢትዮጵያ ጋር ተያይዞ ትልቅ መከራከሪያ ያስቀመጥኩት ምናልባት ለማስታወስም እንዲጠቅም ብዬ ነው። ኢሳያስ አፈወርቂና ሻዕቢያ ኢትዮጵያን በተመለከተ የሚከተሉት ስልትና ስትራቴጂ ምንድነው? ህዝብን ነው ማዕከል ያደረገው? አገርን ነው ማዕከል ያደረገው? የኢትዮጵያ ብሔር ብሔረሰቦችን ነው ማዕከል ያደረገው? ወይንስ ድርጅቶችን ነው ማዕከል ያደረገው? ኢሳያስ ሲታገል የነበረው ኢሳያስ ስትራቴጂ ቀርጾ ታክቲክ ቀርጾ ግብ ቀርጾ ሲሰራ የነበረው የኢትዮጵያ ብሔር ብሔረሰቦችን ወይም ኢትዮጵያን እንደ ሀገር ማዕከል ያደረገ ነው? ብሔርተኝነትን ማዕከል ያደረገ ነው? ወይስ ህወሓት ወይም ደርግ ወይም ሌሎች አሁን ደግሞ ብልጽግና ነው? ወይ ድርጅት ተኮር ነው ወይስ ህዝብ ተኮር ነው የሚለው መከራከሪያ ነው የመጀመሪያው መጣጥፍ የሚያሳየውና በየጊዜው ያደረጋቸው ጦርነቶች መጣጥፉን ወደ ኋላ ሄዶ ሰዎች ቢያዩት ተደምረው ሲታዩ ህዝብ ተኮር ናቸው። ኢሳያስ አፈወርቂ የኢትዮጵያ ህዝብ ጠላት ነው እንጂ የድርጅቶች ጠላት አይደለም። በየጊዜው ያደረጋቸው ጦርነቶች ከመጀመሪያ ከስሪቱም ጀምሮ ማለት ነው። ለምሳሌ መጀመሪያ ሲቋቋም ሻዕቢያ ከጀብሃን የፈለቀው እንደምታውቀው፣ ጀብሃን ደግሞ ያቋቋሙት ግብጾች ናቸው። ገማል አብደል ናስር ነው ጀብሃን ያቋቋመው። ጀብሃን ሲያቋቁሙ ዋናው ታርጌት ኢትዮጵያን ታርጌት ያደረጉት ኢትዮጵያን የቀይ ባህር ማሳጣት፣ ኢትዮጵያን ኮርነር ማድረግ። ሰሞኑን አንዳንድ ውይይቶችም እያየው ነው ዲያቆን ዳንኤል ክብረት ያደረገው። ለምን ሰዎች እንደመከሰሱት አላውቅም። ይህ ሀሳብ ትክክል ሀሳብ ነው። በሌላ ነገር ልትከሰው ትችላለህ እንጂ ኤርትራ የተሰራችበት ስሪት ራሱ እነ ሻዕቢያ የመጡበት ስሪት በዋናነት ኢትዮጵያን ከባህር በር ማሳጣት፣ ወደብ ማሳጣት የሆነ ነው። ይሄን ደግሞ ተልኮ የፈጸመው ሻዕቢያ ነው። ስለዚህ አንዱ ዋና ጉዳይ ያነሳሁት እሱን ነው። ከዛ ቀጥሎ ደግሞ ወደ በረሃም ሲገባ ከደርግ ጋርም ሲዋጋ ደርግን አይደለም ትኩረት ያደረገው ኢሳያስ፣ ኢትዮጵያን እንደ ሀገር፣ የአማራን ህዝብ እንደ ህዝብ። ምክንያቱም ጨቋኙ አማራ፣ ቅኝ ግዛት የያዘችኝ አማራ እያለ ስያሜም የእንስሳት ስያሜም እየሰጠ ሲሰራ የነበረ ነው። የደርግ የትግል ዘመን ከሞላ ጎደል የአማራ ህዝብ ላይ የተደረገ ኢትዮጵያ ላይ የተደረገ ነው። ኖት ኦንሊ ዛት በመሃልም በደርግ ትግል ውስጥ የትግራይ ህዝብ ላይም ትኩረት ያደረገ ነው። በነገራችን ላይ የ1977 ድርቁ ሲመጣ የትግራይ ህዝብ ኦልሞስት ከምድረ ገጽ ሊጠፋ ሲል ኮርነር ስጠን፣ መውጫ ኮርነር ተብሎ ኢሳያስ እምቢ ነው ያላቸው። ምናልባት ብዙ ሰው እንዲያነበው ፈልጋለሁ የጀነራል ዮሐንስን መጽሐፍ። በጣም ነው የሚያስደነግጠው፣ እናውቀዋለን። ግን የትግራይ ህዝብ እንዲያልቅ ስለፈለገ 1977 ኮሪደር እንኳን መፍቀድ አልቻለም፣ እምቢ ነው ያለው። ደርግ ነው የፈቀደላቸው። ሰው የትግራይን ህዝብም ታርጌት ያደረገ ነበር ማለት ነው የደርግ ጦርነት ጊዜ። ከዛም በኋላም ወደ ስልጣን ከመጡ በኋላ ዘመቻ አርዱፍ የሚል ፕሮጀክት ከእናቱ መለስ ጋር ቀርጸው የአፋርን ህዝብ ነው ታርጌት ያደረጉት። ዘመቻ አርዱፍ ላይ ብቻ የተደረገ ጦርነት አይደለም። የአፋርን ልሂቅ የማጥፋት ፕሮጀክት ነው የተሰራው። ከዛ ደግሞ ጸብ መጣ። ጸብ ሲመጣ ቲፒኤልኤፍ ተባለ እንጂ ታርጌቱ የትግራይ ህዝብ ላይ ነው፣ የኢትዮጵያ ህዝብ ላይ ነው ታርጌቱ። እስከ ቦምብ አምጥተ ትምህርት ቤት እስከ መወርወር የሄደበትን ነገር ስታየው የትግራይ ህዝብ ላይ ፎከስ ያደረገ ነበር። በኋላም ያውኑም የቅርብ ጊዜውም ጦርነት ከእርቅ በኋላ ስታየው
ጌም ኦቨር ወያኔ ብሎ ግን ለሻቢያ ወያኔ ማለት የትግራይ ህዝብ ማለት ነው። ስለዚህ ታርጌቱ የትግራይ ህዝብ ነው የነበረው። ስለዚህ አሁን ቀጣዩ ባለተራ ማን ነው የሚል ጥያቄ አንስቼ ከንግግሮቹ ከጽምዶ ወይም ከጥምረታቸው ተነስቼ ኦኬ ቀጣዩ ባለተራ የኦሮሞ ህዝብ ነው። ስለዚህ ሻቢያ እድል ከቀናው ጽምዶ ከፈጠረ የኦሮሞን ህዝብ ነው ወደ መጨፍጨፍ የሚሄደው። ስለዚህ ይሄን አርጊውመንት የዚህ አመት መሪ የጽሁፌ መሪ እቅድ እኔ እንደምዘሩ ምናልባት ለክሊር እንዲሆን ፕሮግራሞቼ አመታዊ እቅድ አለኝ። በየ4 ወሩ እቅድ አወጣለሁ ሜጀር አቅጣጫዎቼ ማለት ነው። እና የአመቱ አቅጣጫ ማን ነው ባለተራ ኢሳያስ የሚለው ነው። ከዛ እንግዲህ አሁን 4ኛው ወር ሲደርስ አሁን ያወጣሁት ምንድነው ኦኬ ለዚህ ለኢሳያስ ዋነኛ አስፈጻሚው ማን ነው የሚል ነገር ነው ያነሳሁት። ዋነኛው አስፈጻሚ በአሁን ሰዓት ህወሓት ነው። ህወሓት ብቻ ነው ያልኩ። ዋነኛ ነው ያልኩት። ዋነኛ ስል ዋነኛ የሚለው ነገር ሌሎቹ ሰብሲደሪ ሌሎቹ እንደ ጽምዶ ውስጥ ይጠመዳሉ እኮ ምንም ችግር የለውም። እንደ ዋነኛው ግን በዚህ ሰዓት እኔ የኢትዮጵያ የጽሁፉንም ኮር ሴንተር እያነሳውኝ ነው። ሌሎቹ ተሽከርካሪዎች ናቸው። ትልቁ ሞተር ህወሓት ነው ብዬ ስለማምን ማለት ነው። ህወሓት ደግሞ በአንድ በኩል ቅድም እንዳነሳው በዚህ መጣጥፍ ላይ ርዕሱም ከሽብርተኛ ከፊል መንግስትነት ወይም ቲኤስኤስ የሚባለው ቴሮሪስት ሴሚ ስቴት ወደ ትግራይን ወደ ኤርትራናይዜሽን ኦፍ ትግራይ እየወሰዳት ያለ ነው ብዬ አምናለሁ። ስለዚህ በአሁን ሰዓት ከፊል ሽብርተኛ ነው አት ዘ ሴም ታይም ከፊል መንግስት ነው ብዬ አምናለሁ። መጣጥፉ ይዘቱ እሱ ነው። በኋላ ግን አት ዘ ኢንድ ምዕራፍ 2 እንዳነሳው ይሄ የሽብርተኛ ከፊል መንግስት በዛ ብቻ አይቆምም። ሄዶ ወደ ሙሉ ሽብርተኛ መንግስትነት ይቀየራል። ያ ደግሞ ኤርትራናይዜሽን ኦፍ ትግራይ ነው። በእኔ እምነት አሁን ኤርትራ ሽብርተኛ ማስተራል ህወሓት እንደ አይኤስአይኤስ የመሆን እድል አለው የሚልም ነገር አንስታል። ወደ ነጥቡ ወደ እንትኖቹ ልምጣ። 1 2 3 ያልኳቸው ነጥቦች ላይ ልምጣና እንግዲህ ይሄን ጽሁፍ ስጽፍ 3 ነገሮች ነው ታሳቢ ያደረኩት ዘሩ አጠራጠር ለማድረግ። አንደኛ እንዳልኩ መሪ እቅዱ ቅድም ማን ነው ባለተራ የሚለው ነው። ሁለተኛ አንድ ሜንቶር ወዳጅ አለኝና ፕሮፌሰር ነው ዶክተር ነው ህወሓት ላይ የሚነሳውን ነገር ሳነሳ ምናልባት ይሄ መጽሐፍ ይጠቅማል ብሎ ላከልኝ። ራፓፖርት የሚባል ሰው በሽብርተኝነትን በ5 ምዕራፍ የከፈለ በጣም ታዋቂ ጸሐፊ ነውና 5 ትውልዶች ብሎ ሽብርተኝነትን በ5 ትውልድ ነው የከፈለው እና እሱን ጽሁፍ አነበብኩት። ሳነበው ይሄ ራፓፖርት ምናልባት ዲቴይሉን በኋላ ሌላ ጊዜ ልናነሳው እንችላለን። ምንድነው የሚያነሳው 5 የሽብርተኛ ትውልድ ሀሊዮቶች አሉ ነው የሚለው ከስንት ጀምሮ ከ1878 ጀምሮ እስካሁን ድረስ ማለት ነው። ራፓፖርት ምንድነው የሚለን ለምሳሌ ባጭሩ ለማንሳት የመጀመሪያው የሽብርተኛ ትውልድ የሚለው እሱ የአናርኪስት ማዕበል ይለዋል ከ1878 እስከ 1920 ማለት ነው። እና ይሄ በጣም ይገርም ነገር ሰዎች እያያያዙ እንግዲህ እንዲያዩም ዘሩ የምፈልገው ስላነበብከው አንተ መጣጥፉን እነዛ 5ቱም ነገሮች ኢትዮጵያ ውስጥ በዚህ በለውጡ ዘመን ተከስተዋል በነገራችን እና የትኛው ዘመን ላይ ነው ያለነው ብለን ራሳችንን እንድንጠይቅ የሚያደርገን ነው። እና ምን ይላል የመጀመሪያው ይሄ በ1878 አካባቢ ያለው የሽብርተኛ ትውልድ ማዕበሉ ዌቭ የሚባለው ማለት ነው። እሱ የአናርኪስት ማዕበል ወይም ደግሞ ዋነኛ መገለጫው ወርቃማ የግድያ ዘመን ነው የሚል አሳሲኔት ማድረግ እንደ ዋነኛ የሽብርተኝነት የሚታይበት ነው እና በምሳሌ ያነሳል። ሁለተኛው ዘመን የሚለው እሱ የአንቲ ኮሎኒያል ዌቭ ነው። ብዙ ኢትዮጵያን ላይ መለከተን ይችላል። ብቻ ግን የጸረ ኮሎኒ ትግል ኢትዮጵያም ስላለችበት ሁለተኛው እሱ ነው እና ይሄኛው ደግሞ ዋነኛ መገለጫ የሚለው የጉሬላ ዋርፌር ወይም የሽምቅ ውጊያዎች ናቸው ይላል።
የአውሮፕላን ጠለፋዎች፣ ግድያዎች፣ የሰራዊት ጸጥታ ኃይሎች ላይ አሳሲኔት ማድረግ ምናምን ነው ይላል። ይሄ ደግሞ እስከ 1960 ድረስ እንደ አውሮፓዎቹ አቆጣጠር ነው የምነግርህ። ሶስተኛው የሽብርተኛ ትውልድ የሚለው እሱ የግራ ርዕዮተ ዓለም አራማጅነት ወይም the new left wave ይለዋል። እሱ ያው ኢትዮጵያ ውስጥም የተከሰተ ነው እንደምታውቀው፣ የዚህ የሶሻሊስት ንቅናቄ ምናምን ከዛ ጋር ተያይዞ ያሉ በርካታ ምሳሌዎች ያነሳል። አራተኛው ትውልድ ወይም አራተኛው የሽብርተኛ ማዕበል የሚባለው ሪሊጂየስ ዌቭ ነው። ይሄ ዌቭ እስከ 2020 ድረስ አሁን እስከ ቅርብ ጊዜ ድረስ ያለ ማዕበል ነው ይላል። ይሄ ዌቭ ምንድነው? ሃይማኖት ተኮር ሽብርተኝነቶች ናቸው። ይሄ እንግዲህ ቅድም ላነሳው እና ኢሳይስ ሁሉ ሊመጡ ይችላሉ እና አልሻባብ ምናምን ሁሉ እዚህ ውስጥ ልከታቸው ትችላለህ ማለት ነው። ከዛ መጨረሻ ላይ አምስተኛው ትውልድን ያነሳል ራፓፖርት። አምስተኛው ትውልድ ከ2020 ጀምሮ ያለ ብሎ ነው የሚያስበው። ይሄ ምንድነው የሚለው እሱ የሽብርተኛ ከፊል መንግስት ይለዋል። ምን ማለት ነው? ቴሮሪስት ሴሚ ስቴት የሚባለው TSS ምንለው ማለት ነው። ባጭሩ ምን ማለት መሰለ? አሁን የዚህ ዘመን እሱ የሚለው እዚህ ደረጃ ደርሰናል፣ ሽብርተኞች ከፊል መንግስት መሆን ጀምረዋል ነው የሚለው የጥናታዊ ጽሁፉ ላይ የሚያመላክተው። ከዚህ ውስጥ ቅድም ያነሳው አይሳይስን እንደምሳሌ ያነሳል። አሁን ደግሞ ግላጭነት ታሊባን ምናምን ሁሉ አሉ ማለት ነው። ምንድነው ይሄ ባጭሩ ባህሪያቶቹ ምንድናቸው? አንደኛ አንድ ድርጅት ወደ ሽብርተኛ ከፊል መንግስት ሲሆን ሁለት ባህሪያቶችን የያዘ ነው ማለት ነው። በአንድ በኩል ሽብርተኛ ነው፣ በሌላ በኩል ከፊል መንግስት ነው። እንደ ሽብርተኛ የሽብርተኛ ባህሪያቶችን ይለብሳል። እንደ ከፊል መንግስት ደግሞ የሚያስተዳድረው አካባቢ ይኖራል። አሁን ቲፒኤልኤፍ ሰዎች እያሰቡ እንደሄዱ የሚያስተዳድረው አካባቢ አለው፣ የቀረጥ የሚያስከፍለው አካባቢ አለው ያደርጋል። ቴሪቴሪ አለው፣ የሚንቀሳቀስበት ቴሪቴሪ አለው። የተለያየ ትርክቶች አሉት። በትርክት ደረጃ ሊቀመጡ የሚችሉ 3-4 ብሎ ሲሪየስሊ ያስቀመጣቸው ትርክቶች አሉ። ስለዚህ በአንድ በኩል ትግራይን ማስተዳደሩ፣ ቀረጥ ከህዝቡ መከፈሉ፣ ቴሪቴሪ የሚባለውን ነገር ማስተዳደሩ፣ አነሰም በዛም የተወሰነ እንቅስቃሴ ልማትም ይሁን የምን እንቅስቃሴዎች ማድረጉ፣ የነዚህ ድምር ውጤት በእኔ እምነት በዚህ ዘመን ለኢትዮጵያ ወደ ሽብርተኛ ከፊል መንግስት እየሄደ ያለው ህወሓት ነው የሚል ነው። ባህሪያቶቹ ምናልባት 1 2 3 እያልን ልናነሳ እንችላለን። ጀነራሊ ያለው ነገር ይሄ ነው። ሽብርተኛ ከፊል መንግስት እና በአምባገነን መንግስት መካከል ምን አይነት ልዩነት ነው ያለው? ምክንያቱም ላገላለጽም እንዲመች አምባገነናዊ መንግስት የሚለው በሚገባ አይገልጸው። ምክንያቱም አሁን አንተ ስታነሳ ህወሓትን በሽብርተኛ ከፊል መንግስትነት ስር ስታካትተው አንድ ያነሳው ነገር ቀረጥ መሰብሰብ የሚል ነገር ነው። እሱ ደግሞ አሁን ጊዜያዊ መንግስቱ የሚያደርገው ነገር ነው። ይሄ ደግሞ ህገወጥ ሳይሆን ህጋዊ ሁኔታ ነው። አንደኛ ነገር ይሄ ነው እና ከዚህ አንፃር ህወሓት ቀረጥ እየሰበሰበ ያለው በህጋዊ መንገድ እንጂ በህገወጥ መንገድ አይደለም። ምክንያቱም ቀረጥ ይሰበስባል በህጋዊ መንገድ ስንል ጊዜያዊ መንግስቱን በዋናነት የተቆጣጠረው ህወሓት ነው። በተለይም ደግሞ አቶ ጌታቸው ረዳን ከፈነቀለ በኋላና ጀነራል ታደሰ ወረደ ወደዚያ መንበር ከመጡ በኋላ አብዛኛውን የተቆጣጠረው ህወሓት ነው ልንል እንችላልና ከዚህ አንፃር ህወሓት በህገወጥ ሳይሆን በህጋዊ መንገድ አይደለም ወይ እየሰበሰበ ያለው የሚል ነገር ማንሳት አይቻልም? ህገወጥም ህጋዊም ሁለቱንም ነው። ከፊል መንግስት ነው አይደለ? የመንግስት ጸባይም አለው ማለት ነው። ከፊል ስትል የሽብርተኝነት ጸባይም አለው ማለት ነው። ስለዚህ በህጋዊ መንገድ ማለት እንዳልከው በጊዜያዊ አስተዳደሩ ውስጥ ባለው ስልጣን እና ኃላፊነት አይ ቲንክ ከ50% በላይ ጊዜያዊ አስተዳደሩን የተቆጣጠረው ህወሓት ነው። አሁን እንደውም ወደ 90% ምናምን ሄደ መሰለኝ ከፕሬዚዳንቱና ከአንድ 2 ሰዎች ውጪ ካቢኔቱን የተቆጣጠረው ህወሓት ነው። ስለዚህ ከሞላ ጎደል ጊዜያዊ አስተዳደሩ የሱ ነው፣ የህወሓት ነው። አባሯቸዋል እነ ጌታቸው ሌሎቹንም በሙሉ እነ ጀነራል ጻድቃንን አባሮ አሁን ጄስቴስ የሚባል የቱሪዝምን የሚመራው ሰው አለ፣ ሌላ አንድ ሰው አለ። ከዛ ውጪ በሙሉ ከጀነራል ታደሰ ወረደ ውጪ ጠቅላላ ቲፒኤልኤፎች ናቸው። ያ ደግሞ በህግ ደረጃ ስታየው
በፕሪቶሪያ ስምምነት የተደራጀ ጊዜ አስተዳደር ስለሆነ ህጋዊ ቁመና አለው። ሰው የህጋዊ ቁመናውን በጊዜ አስተዳደሩ በኩል ያገኛል ማለት ነው። በሌላ በኩል ግን ስትሄድ ህገወጥ ስራዎችን ይሰራል። እሱን ደግሞ ህገወጦቹን ነገር በደንብ እንደውም ዋና መነጋገር ያለብን ትልልቅ ህገወጥ ስራዎችን ነው የሚሰራው። ለምሳሌ የሰው ዝውውር ይሰራል። እንደምታውቀው በጣም ሂውማን ትራፊኪንግ ዓለም አቀፍ ወንጀል ነው። አቶ ጌታቸው ረዳም እንዳነሱት በትልቁ ህወሓት ከተሳተፈባቸው ነገሮች አንዱ ዓለም አቀፍ ወንጀል የሆነውን ሂውማን ትራፊኪንግ ነው። እንደውም ምንድነው ያለን አቶ ጌታቸው ረዳ ወዳጅ የሆኑ አሁን ዛሬ ጽምዶ የፈጠሩትን ኤርትራውያን ወደ ትግራይ ሲመጡ ሂውማን ትራፊኪንግ ይሰሩባቸዋል። ታውቃለህ ዘሩና ምንድነው የሚያደርጉት? ከያዙት በኋላ ኤርትራዊውን ወጣቱን ዘመድ አለ ሆይ ሁሉ ይሉታል። አሜሪካን ሀገር፣ አውሮፓ ሀገር፣ አረብ ሀገር አዎ ካለ ደውል ይሉታል። ከደወለ በኋላ እስከ $4000 አካባቢ ከዛ ቤተሰብ ይላካል። ግን ይሄ እኮ የህገወጥ የሰዎች ዝውውር እየተደረገ ያለው ኤርሚ በህወሓት ሳይሆን በትግራይ የጦር አዛዦች። ኦኬ አሁን ወደ በኋላ እመጣለሁ ብዬ ነበር። እሱ ላይ ምን መሰለ ዘሩ ኤርትራናይዜሽን ኦፍ ትግራይ የሚለውን ስታይ ወደ 13 ባህሪያቶች አሉ። 13 ወይ 12 ባህሪያቶች አካባቢ አሉ። እዛ ላይ አንድ ነገር ክሊር መሆን አለበት። ህወሓት ማን ነው የሚለውን ማለት ነው። ህወሓት እንዴት ነው የሚያስበው? ህወሓት ማን ነው የሚለው ህወሓት ማለት አንደኛ ህዝብ ነኝ ብሎ ነው የሚያስበው። ህወሓት የትግራይ ህዝብ ነኝ ብሎ ያስባል። ህወሓት እንደ ህዝብ አለ ማለት ነው። ሁለተኛ ህወሓት እንደ መንግስት ነኝ ብሎ ያስባል። ከፊል መንግስትነት የመጣው ለዛ ነው። መንግስት ነኝ እኔ ሌላ አካል መንግስት አይደለም ብሎ ነው የሚያስበው። ሁለት ሶስተኛው ህወሓት ታጣቂ ነኝ ብሎ ነው የሚያስበው። ዛሬ ትግራይ ውስጥ ነፃ የሆነ ታጣቂ የለም። እንዳየኸው አዛዦቹ ስብሰባ ተቀምጠው ከዛሬ ጀምሮ ህወሓቶች ነን ብለዋል። ጀነራሎቹን ጨምረ ማለት ነው። የፓወር ሃውሱ ህወሓት እንደ ህዝብ አለ፣ ህወሓት እንደ ፖለቲካ ድርጅት አለ፣ ህወሓት እንደ መንግስት አለ፣ ህወሓት እንደ ታጣቂ አለ። ታጣቂው በሙሉ የህወሓት አንዱ ክፍል ነው። አንዱ የሰውነት ክፍል ታጣቂነቱ። ሌላም ልቀጥል እችላለሁ። ህወሓት የቢዝነስ ድርጅት ነው። ኤፈርት ሊሆን ይችላል። አንድ ያነሳው ኤንጂኦ ነው። እንደ ኤንጂኦም ሊሆን ይችላል። ህወሓት የዛ አካባቢ የሁሉም ነገር ባለቤት ነው። ሶሪ ምንድነው ያነሳልኝ? እንደው እዚህ ጋር ላቋርጥህና ግን የጦር አዛዦቹ ህወሓት ነን ብለዋል የሚል ነገር አንስተዋል። እንደ እውነት እንነጋገር ከተባለ አሁን ሰዓት ላይ አሁን በትግራይ ወይም በህወሓት ጓዳ የሆነ ባለው ነገር ህወሓት የሚባል ድርጅት አለ ወይ? ይሄ ከምርጫ ቦርድ ጋር ተያይዞ ያለውን ህጋዊነት ሳይሆን በዋናነት አሁን ላይ ከትግራይ ክልል የሚወጡ መረጃዎች የሚያመላክቱት ህወሓት እየተዘወረ ያለው በጦር አዛዦቹ ነው። ይህ ከሆነ ደግሞ ድርጅቱ በእርግጥ ህልውናው አለ ወይ? ቅድም እኮ ላነሳል የፈለኩት እሱ ነው። ህወሓት የፖለቲካ ድርጅት ብቻ አይደለም። ህወሓት የጦር ሰራዊትም ነው። ህወሓት ህዝብም ነው እኮ እያልኩ ነው ያለሁት። በትግራይ ህዝብና በእኔ መካከል ልዩነት የለም ብሎ እኮ ነው የሚያስበው። ሁሉም የትግራይ ህዝብ ህወሓት ነው ብሎ እኮ ሁሉም ህወሓት የትግራይ ህዝብ ነው፣ ሁሉም የትግራይ ህዝብ ህወሓት ነው ብሎ የሚያስብ ነው። የሆነ ከዛ ውስጥ አይደለን የሚሉ ካሉ ኢቭሎች ናቸው። በነገራችን ጸረ ትግራዮች ናቸው። ኢሚዲየትሊ ከትግራይነት ይፋቃሉ። አንተ ዘሞመንት ቲፒኤልኤፍ አይደለውም ብለህ ከተነሳ ከትግራዋይነት ነው የምትፋቀው። በነገራችን ላይ ትገለላለህ፣ ትፋቃለህ። ስለዚህ ህወሓት ማለት ህዝብም ነው። ህወሓት ማለት ፖለቲካ ፓርቲም ነው፣ ድርጅት ነው። ህወሓት ማለት ታጣቂ ነው። በየጊዜው በየዘመኑ የቱ ጎልቶ ይወጣል የሚለው ነው ልንከራከር የምንችለው። በአንድ ወቅት የፖለቲካ ድርጅትነቱ ጎልቶ ሊወጣ ይችላል። በአንድ ወቅት ታጣቂነቱ ጎልቶ ሊወጣ ይችላል። ናው አሁን ወደ ጥያቄ ልምጣና በዚህ ሰዓት ህወሓት ጎልቶ የወጣው ማኒፌስት ያደረገው በታጣቂነቱ ነው። ማኒፌስት ያደረገው የመልኩ ገጽታው
የትኛው ሰፊውን ስፔስ ይይዛል የሚል ካልሆነ በስተቀር ሚሊታንትነቱ ህወሓት ነው። አንደኛው እሱ ነው። ሁለተኛው ህወሓት አለ ወይ የሚል ጥያቄ አይ ቲንክ ጥሩ ጥያቄ ነው። ብዙ ሰዎች ህወሓት ጠፍቷል ወዘተ ሲሉም ስለማይ ማለት ነው። ህወሓት ሌጋል ስታተሱን አጥቷል፣ እውነት ነው። ህጋዊ ሰውነቱን አጥቷል። ነገር ግን የበለጠ ወደ ሽብርተኝነት እየሄደ ያለ ለዚህ ነው እኔ ከፊል መንግስት ሽብርተኛ ነው ያልኩ ወይም ሽብርተኛ ከፊል መንግስት ነው ያልኩ። ሌጋል ስታተሱን ስላጣ አሁን ማጣት አለበት የለበትም ተጠያቂ ማን ነው? እሱ ላይ በኋላ ልንመጣ እንችላለን ጥያቄ ካለ። ነገር ግን ያደራጀው መዋቅር የያዘው ሀብት ያካበተው ሚሊቴሪ ወይም ታጣቂ ጀነራሎቹ ምኖቹን ጨምረ ከህዝብ ውስጥ የሚያገኘው መዋቅራዊ አቅም ታክስ ይሰበስባል፣ ሂውማን ትራፊኪንግ ይሰራል፣ ማዕድን ቆፍሮ ይወስዳል። ከነዚህ ተነስተ ወደ አደገኛ በጣም አስፈሪ ወደሆነ የሽብርተኛ ኃይል ነው እየተቀየረ ያለው። ስለዚህ ወደ በጣም አስፈሪነት ተቀይሯል ህወሓት እንጂ ህወሓት ጠፍቷል እድሜውን አልቋል ምናምን የሚባለው ነገር ከሌጋል ከህግ አንፃር ካየነው በስተቀር ነው እንጂ በጣም ወደ አደገኛ ቅድም እንዳልኩ የክርስቲያናዊ ታሊባን ወይም አይኤስአይኤስ ወደሚሄድበት ነገር ነው እየሄደ ያለው። ተጠያቂ ነው ልናነሳ እንችላለን። ስለዚህ በአንድ በኩል አልጠፋም፣ በሌላ በኩል ማኒፌስት የሚያደርግበት መንገድ እንደ ሚሊቴሪ ጎልቶ ሊወጣ ይችላል፣ እንደ ህዝብ ጎልቶ ሊወጣ ይችላል። ህዝብ ነኝ ብሎ ህዝቡም ተቀብሎት እንዴ እነ ጀነራል ሳሞራ የኑስ እኮ አንድ ሰሞን ህወሓት ማለት የትግራይ ህዝብ ማለት እኮ ህወሓት ነው ብሎ እኮ በአደባባይ ተናግረዋል። እንደ ህዝብ ማኒፌስት የሚያደርግበት ጊዜ አለ። እንደ ቢዝነስ ደግሞ እንደ ኤፈርት ትልቅ የቢዝነስ ኦሊጋርኪ ሆኖ ማኒፌስት የሚያደርግበት ጊዜ አለ። እንደ ኤንጂኦ ማለት እነዚህ ጥረት ምናምን የሚባሉ ምንድነው ማረት የሚባሉ ትግራይ ልማት ማህበር ቲዲኤፍ እንደነሱ ደግሞ ማኒፌስት የሚያደርግበት ጊዜ አለ እና የሁሉንም አይነት ባህሪ ይዞ ነው የሚመጣው እና በጣም ወደ አስፈሪ ኃይል ነው የተቀየረው እንጂ ህወሓት አልጠፋም አለ። ዘሩ በጣም ጥሩ። እዚህ ጋር ሁለት ጥያቄዎችን እናንሳ። ለምንና ማን የሚሉ ጥያቄዎችን እናንሳ። አንደኛ ነገር ህወሓት ለምንድነው አንተ እንደምትለው አንተ እንደተረዳው አንተ እንደተነተንከው ለምንድነው ወደ ከፊል ሽብርተኛ መንግስትነት እየተቀየረ ያለው? አንደኛ። ሁለተኛ ደግሞ ማንስ ነው ህወሓትን ወደ እንዲህ አይነት ሽብርተኛ መንግስትነት እየገፋው ያለው? ምክንያቱም አሁን ቢያንስ የፕሪቶሪያ ስምምነት ከተፈረመ በኋላ የዛሬ አይ ቲንክ 3 አመት አልፎታል ይመስለኛል። በእነዚህ 3 አመት ጊዜያት ውስጥ ህወሓት እንደዚህ ወደ ጠርዝ እንዲገፋ የፌደራሉ መንግስት ሚና የለውም ወይ? ራሱ ህወሓት ከተሳሳተቸው ስህተቶች ባለፈ የፌደራሉ መንግስትስ ጥፋት የለበትም ወይ? እና ምናልባት ወደ አንተ እንደምትለው ወደ ከፊል ሽብርተኛ መንግስትነት ተገፍቶ ከሆነ ለዚህ ቲፒኤልኤፍ ሽብርተኛ ለመሆኑ የፌደራል መንግስት ሚና ምንድን ነው? በጣም ጥሩ ጥያቄ ነው ዘሩ። መጀመሪያ ያው ከፊል መንግስት ነው ወይ የሚለው ላይ የተወሰነ መሰረታዊ ነገሮችን አምጥተናል። ግን ወደ ራፓፖርት ልመለስልህ። በጣም ብዙ ሰው እንዲያነበው የምፈልገው መጽሐፍ ነው እና ራፓፖርት ምን ይላል? ከፊል መንግስት ባህሪያት ብሎ የሚያስቀምጣቸው ባህሪያቶች አሉ። እነዛም ባህሪያት ወደ ህወሓት ወደ ቲፒኤልኤፍ እንመንዝራቸው መጀመሪያ ዘን ለምን ከዛ ማን ገፋው የሚለውን ማንሳት ይቻላል እና አጠር አድርጌ ነው ማነሳው። ዝርዝር ጽሁፎቹ ላይ ለወደፊት ሰው ያገኘዋል። አንደኛ የሚያነሳው ምንድነው? ራፓፖርት ቅድም ያልኩህን ብሮድሊ የመንግስት መቆጣጠር፣ ቴሪቶሪ መቆጣጠር፣ ግብር መሰብሰብ፣ ህገወጥ ስራዎች መስራት ወዘተ እንደተጠበቀ ሆኖ ዩኒክ የሆነ ግን ባህሪያቶች አሉት ይላል። አንድ የሆነ ነገርን ቲኤስኤስ ብለህ ለማለት ማለት ነው። ወደ ከፊል መንግስትነት ሄዷል ብለህ የሽብርተኛ ከፊል መንግስት ለማለት አንደኛው የሚያነሳው ምንድነው? የታላቅ ነበርን ውስዋስ ነው። አንደኛው ትልቁ አንዱ ባህሪ እሱ ነው።
ታላቅ ነበርን። ሶ ዩዥዋሊ ኢቭን አይኤስአይኤስንም ብትወስደው እንደውም ዶክተር ታደሰ ብሩ ዝርዝር ነገር ጽፈዋል በሱ ጉዳይ በተመለከተ በጣም ጎበዝ ናቸው። በዚህ አጋጣሚ ብታገኛቸውም ጽሁፍም አላቸው የተወሰነ በዚህ ጉዳይ ላይ ከ2-3 ዓመት በፊት ነው የማውቀው። አሁን አላገኛቸውም፣ ግን የት እንግሊዝ ሀገር መሰለኝ ያሉት ዶክተር ታደሰ ብሩ እሳቸውን ብታገኟቸው የበለጠ በጣም ብዙ ነገር ያነሱላቸዋል። የኢሳት ላይ የነበሩ ትምህርት ብልጭታ የሚል ፕሮግራም ላይ ነበሩ። ባጭሩ ምን ልል ፈልጌ ነው የታላቅነት ውስዋስ ይሄ ታላቅ ነበርን የሚለው አንዱ መገለጫው አሁን በቅርብ ጊዜ ምሳሌ ብሰጥህ የሆነ ስብሰባ ተካሂዶ ነበረ የትግራይ ብሔራዊ አንድነት የሚል እሱን ሰነድ አንብቤዋለሁ። ለትግራይ ብሔራዊ አንድነት የሚል የህወሓት ምንድነው የሆነ እነዚህ የእያንዳንዳቸውን የምንድነው አቅም የሚባሉ የምን አቅም ይሏቸዋል እነሱ ምንድነው የመከላከል አቅማቸው ብለው የሚሏቸውን አካላቶች ማለት ነው። እና ሰሞኑ ረጅም ስብሰባ ያደረጉት እነ ደብረጽዮን እሱን ሰነድ አንብቤው ነበር። የትግራይ ብሔራዊ አንድነት የሚል ነው ያ ሰነዱ። እና እዛ ላይ ምንድነው የሚያነሳው እኛ እኮ ማለት የስልጣኔ መነሻ ነን፣ ታላቅ የነበርን አካላቶች ነን፣ የትግራይ ፖለቲካዊ ኢኮኖሚያዊና ማህበራዊ እንትን እኮ የሁሉ ነገር መሰረት ነው ሲል ሰነዱ እንደሱ ብሎ ነው የሚያነሳው። ሁለተኛ እሱን ያዝና በቅርብ ጊዜ ጀነራል ምግበይ የሚባለው የህወሓት ጀነራል ጥቅምት 20 2018 አንድ ንግግር አድርጓል። የት ነው ንግግር ያደረገው? አክሱም ሄዶ ነው ንግግር ያደረገው። አክሱም ሲሄድ ሆን ብሎ ነው አክሱም የሄደው እና አክሱምን እያሳየ ነው የሚነግራቸው። የአክሱም ቃል ኪዳን ነው ይላቸዋል። እኛ እኮ የአክሱም ሰዎች ነን፣ የስርዓት ሰዎች እኮ ነን፣ የስልጣኔ ሰዎች እኮ ነን ነው የሚላቸው። ስለዚህ አንድም ገብረ ኪዳን ምናምን የሚባሉ ነፍሳቸውን የሚማር መምህር ገብረ ኪዳን የሚባሉ አሉ። ዋነኛ በጣም በጣም አደገኛ ሰው እንግዲህ ነፍሳቸውን ይማር በነፍስ አልጫወተው ይሄንን የታላቅ ነበርን ውስዋስ በከፍተኛ ሁኔታ የሚያነሱ ማለት ነው። ዛሬ ቲፒኤልኤፍን ብታየው የዚህ የታላቅነት ውስዋስ ውስጥ ገብቷል። ራፓፖርት እንደሚለው አንደኛው መገለጫቸው የታላቅ ነን፣ ታላቅ ነበርን፣ ግን ምን ያደርጋል እነከሌ የሚባሉ መጡና ታላቅነታችንን ገፈፉት። የሸዋ መኳንንት ይላሉ እዚህ ላይ የሸዋ ሰዎች፣ ሸዋ ሲሉ አማራ ማለታቸው ሌላ አይደለም። አጼ ሚኒሊክ ይላሉ ታላቅነታችንን ገፈፉት። ስለዚህ አንዱ ቲፒካሊ ወደ ከፊል ሽብርተኛ መንግስት የሚሄድ ድርጅት ካየህ በሰውየው ጥናት እንግዲህ ብዙ ነው ያጠናው። በጥናቱ መሰረት እነዛ ድርጅቶች የታላቅነት ውስዋስ ውስጥ አክቹአሊ የፋሺዝም ፖለቲካ ማለት ነው። ፋሺዝም ፖለቲካ የኛና የነሱ ብቻ ፖለቲካ አይደለም። አንዱ ባህሪው የታላቅነት ውስዋስ ነው። ስለዚህ አንድ ይሄ ነገር ገጥሟል ማለት ነው። እኔ ከሰውየው አነበው ከራፓፖርት ኢሚዲየትሊ ሳየው እያንዳንዱ ሰው ከዚህ በኋላ ሪያላይዝ ቢያደርግ የታላቅነት ውስዋስ ነው። እዚህ ውስጥ ደግሞ ኤክሰፕሽናሊዝምም አለ። አንዱ የትግራይ ብሔርተኝነት ዘሩ ሐሳብም ካለ ብታነሳ ወይም ጥያቄም ካለ ብትጠይቀው ደስ ይለኛል። አንዱ ትልቁ አደገኛው የትግራይ ብሔርተኝነት ቲፒኤልኤፍ ሊድ የሚያደርገው አስኳል የሆነበት ኤክሰፕሽናሊዝምም አለ። ልዩ ነን፣ እንለያለን፣ እኛ እኮ የተለየነን። ኤክሰፕሽናል በሆነ መንገድ ነው መታየት ያለብን። ብሔርተኞች ላይ ያለ አይመስልም። አሁን ትግራይ ላይ ብቻ ወይም ህወሓት ላይ ተነጥሎ ያለ ሳይሆን አሁን የሌሎች የብሔርተኝነት የራሱ ባህሪው አይመስልህም? ልዩነን ማለት ምን አሁን የኦሮሞ ብሔርተኝነት ምኑ ነው ልዩ የሚያደርገው? የኦሮሞ ብሔርተኝነት እኮ ተጨፍልቀናል። ብሔርተኝነቱን እኮ እያነሳሁልህ ያለሁት ቪክቲሙድ እኮ ነው የኦሮሞ ብሔርተኝነት ኢንጀነራል ስታየው። አማራው ጋር ኦፍኮርስ አለ፣ ሌላ ጊዜ ልንነጋገርበት እንችላለን። እንደ ትግራዩ ነው ወይ? እሱን ነው አሁን እንግዲህ አንጻራዊነት እያነሳን ያለ ነው።
ስለዚህ እኛ ልዩ ነን። ግን ሁለት ነገሮች ከአማራ ብሔርተኝነት ጋር አይመሳሰሉ። አንዳንዴ ምን አለ መሰለ እኔ ማልቀበላቸው ነገሮች አሁን ኢትዮጵያን እንደ ሀገር ተወስድና እከሌ ሞተር ነው እከሌ አንጎል ነው እከሌ እንዲህ ነው የሚባለው ራሱ በጣም አደገኛ። እኔ ኢትዮጵያን እንደ ሰውነት ነው ማያት። ሰው እንደ ሰውነት ካያት ደግሞ ሙሉ ሰው የምትሆነው ሙሉ ገለዋ ሲኖር ነው። ሰው አደወንቱ ሰው እከሌ እግር ነው እከሌ እጅ ነው እከሌ ጭንቅላት ነው እከሌ አይን ነው አልልም። የኔን አረዳድም ልንገርብዬ ነው በዛው ኢትዮጵያ ሆና ምልኡ የምትሆነው ሁሉም ሰው ምልኡ ሲሆን ነው። ሶ እንደ አንድም እንደ ብዙ ምልኡ ነን ማለት ነው። እንደ ሴል ነው ገባ። አንድ ሴል ሲሄድ የወንድ ልጅ ዘር ሴል ሲሄድ ሙሉውን ይዞ ነው አይደለ? ከሴቶቹ ጋር ከሴት ጋር የሚቀላቀለው ዘን ሙሉ ሰው ነው የሚሆነው እንጂ እከሌ ሞተር እከሌ ስፖንዳ እከሌ በር እከሌ እንደዚህ ካልክ መሪ ምናምን ካልክ ትክክል አይደለም። እሱ የተፈጠረበት ስሜት ነው። እኔ መታረምም ስላለበት ማለት ነው። ሶ ለኔ ኢትዮጵያውያን በሙሉ እንደ አንድ አምሳል አንድ አካል ናቸው። ሶ አንድ ነው። የሆነ ሆኖ ግን በትግራይ ብሔርተኞች አካባቢ is not only TPLF exceptional እንለይ የተለየነን የሚል ነገር ከዚህ ነገር ካልወጡ ኢትዮጵያ ውስጥ በጋራ ለመኖር ከባድ ነው። ልንገርህ በግልጽ ነው የምናገረው። ይሄ ኤክሰፕሽናሊዝም ነው እዚህ ውስጥ የከተታቸው። እንለያለን። ለምሳሌ ሚሊቴሪ ይመጣል፣ ጠይቃቸው። አንተ ሚሊቴሪ ከባድ መሳሪያ ያለው ይዘህ ኦሮሞስ መያዝ አይችልም፣ አማራውስ መያዝ አይችልም፣ ወላይታው መያዝ አይችልም፣ ሶማሌው መያዝ አይችልም። ለነሱ ግን ኤክሰፕሽናል ይሆናል። የፖለቲካ ስልጣን እኛ ፖለቲካል እኛም ተቀብለን እንኳን አስተጋብተን ነው እናውቃለን። ማጆሪቲ ነን እንዲህ ነን ምናምን የሚል ስለዚህ ሌላው ባህሪ ከዚህ ከከፊል መንግስት ባህሪ ከሽብርተኛ ከፊል መንግስት አንፃር የሶ ኮልድ ልዩ ነን ኤክሰፕሽናሊዝምን የሚያራምዱበት ሁለተኛው ካራክተር ነው። ስለዚህ በአንድ በኩል የታላቅነት ውስዋስ አለ፣ በሌላ በኩል ኤክሰፕሽናሊዝም እንለያለን የሚል አለ። ሶስተኛው እንግዲህ ይሄ ሆኖ ሲያበቃ አሁን ወደ ሶስተኛው ኤርሚ እዚህ ጋር አንድ ሐሳብ ላንሳለ። ምናልባት ልዩነን ከሚለው ውጪ ወደ የታላቅ ነበር የሚለው ትርክቱ አሁን ላይ በተደጋጋሚ ጀነራል ታደሰም የሚያነሱት አጠቃላይ የትግራይ የፖለቲካ ሊቅ የሚስማማበት አንድ ነገር በተለይ ከዚህ ከፕሪቶሪያ ስምምነት በኋላ የትግራይ አንድነት ተናክቷል፣ የትግራይ ኤሊት የትግራይ የፖለቲካ ኃይል ተከፋፍሏል የሚል ነገር ሲናገሩ እንሰማቸዋል። እና የትግራይ የፖለቲካ ኃይል አንድ እንዲሆን ለመቀስቀስ እየተጠቀሙበት ቢሆን እንደው አንተ ካነሳው ከኔጌቲቭ ክፍሉ ባለፈ እንዲህ አይነት መልካም ጎኖች ሊኖሩት አይችልም? ምናልባት የተከፋፈለውን የትግራይ የፖለቲካ ኃይል ወደ አንድ ለመመለስ ይኖራል። ልክ ነው። የማሰባሰቢያ ሜካኒዝም እኮ ይሆናል ነውም ደግሞ ምንም ጥያቄ የለውም። የተበታተነውን ኤሊት ቀጥሎ የሚመጣበት ፖይንት እሱ ነበረ። ብትንትን የወጣ ኤሊት አለ። አይዲዮሎጂካሊ የትግራይ ሌላው ዩኒክ ባህሪው በአይዲዮሎጂካል ትስስር ነው። ቀጥዬ እመጣበታለሁ ያዘውና ሁለተኛው ባህሪ ሶስተኛው ባህሪ እሱ ስለሆነ ግን ልክ ነው። ተበታትነዋል። ስለዚህ የሆነ ማስተሳሰሪያ ቦንዴጅ መፍጠር ፈልገዋል። ያንን ማስተሳሰሪያ ደግሞ ትርክት ማምጣት አለባቸው። ያ ትርክት ምን መሆን አለበት? እንዴ ምንድነው የምትሉ? ለምንድነው የምትሰነጣጠቀው? ለምንድነው የምንበታተነው? እኛ እኮ ማለት ታላቆች ነን። እኛ እኮ ማለት የታላቅነት መገለጫችን የሆነ የአክሱም ልጆች ነን እኮ እኛ እኮ እንደዚህ ነን የሚለው ማምጣት አለባቸው። ለፖዚቲቭ ነገርም ልታመጣው ትችላለህ። አት ዘ ሴም ታይም ደግሞ ላጋጠመህ አደጋ መውጫ መንገድ ልታደርገው ትችላለህ። ሽብርተኛ ባህሪ ስላለው ግን እኔ ካራክተሩን ነው እየነገርኩ ያለሁት። ራፓፖርት አንዱ ከፊል ሽብርተኛ መንግስት ነው ለማለት የሚያስቀምጠው የታላቅነት ውስዋስ አላቸው። ይሄ የታላቅነት የሚል ያስቀምጣል። ከሱ ተነሳውና እኔ ኦኬ ቲፒኤልኤፍ የታላቅነት ውስዋስ አለው የለውም የሚለውን ነው የፈተሽኩት። ለምን ታላቅነት ውስዋስን አራመደ የሚለው ጥያቄ ለምን ለሚለው ጥያቄ አንዱ ምክንያት አሁን ዘሩ ያነሳው ምክንያት ነው። ሌሎች ምክንያቶች ግን ሊኖሩ ይችላሉ። ነገር ግን እኔም ብትጠይቀኝ
ከማሰባሰቢያ ባሻገር የተበታተነውን ማሰባሰቢያ ባሻገር ቁጭት መፍጠሪያ ነው ያምናል። ምክንያቱም አሁን አይተህ ከሆነ እንደው መጣጥፉ ላይ ታገኘዋል አይተዋል። ኢቭን ህወሓት ሲቋቋም በ1968 ማኒፌስቶ አውጥቶ ነበረ እንደምታውቀው የ68ቱ ማኒፌስቶ ማለት ነው የተሰራጨ ማኒፌስቶ። እዛ ማኒፌስቶ ላይ ምን ይላል መሰለ? ቃል በቃል ነው የትግራይ ህዝብ ታሪክ ተሰርቋል ይላል። ስርቆት ተፈጽሞብናል ይላል። እኔ ቃል በቃል ነው ያነሳሁት ዘሩ። የስርቆት ተፈጽሞብናል መቅድሙ ላይ ማለት ነው። እንደውም ቃል ላንብብልህ። በዚህ ማኒፌስቶ መቅድም ላይ ትግራይ አክሱም እስከወደቀችበት ጊዜ ድረስ የአክሱም መንግስት እየተባለ ትጠራ እንደነበረ በተለይም በአፄ ዮሐንስ ዘመን በዙሪያው የነበሩ አካባቢዎችን በቁጥጥር ስር አውላ እንደነበረ፣ ይሁን እንጂ አፄ ዮሐንስ ከሞቱ በኋላ በዳግማዊ ሚኒሊክ አማካኝነት ትግራይ በሸዋው ማዕከላዊ ግዛት ስር በመውደቋ ምክንያት ከዚህ በኋላ የአማራው መሳፍንት ቡድንና ተገታዮች የትግራይን ታላቅነትና ነፃነት ገፈው የህዝቧን አንድነት አናክተዋል ይላል። እኔ የጨመርኩት የቀነስኩት ቃል የለም። የ1968 የህወሓት ማኒፌስቶ ነው ይሄ። 68 ማለት ስንት ሆነው 50 60 ዓመት ስንት ሆነው 50 ዓመት አልሆነው እንግዲህ ኢትዮጵያ ነው። 68 የኢትዮጵያ ነው። ሶ ይሄ ማኒፌስቶን ይዘው ነው የመጡት እነዚህ ሰዎች። ምን ማለት ነው? አንድ በኩል ቅድም እንዳነሳውልህ እንደማታገያ ቁጭት መፍጠር ያርገውታል። ያን ማህበረሰብ ለማነሳሳት እንደምንድነው የምታወሩት? እኛ እኮ ማለት የትግራይ የአክሱም እስከወደቀችበት ድረስ ራሳችን የታለ አገር ነበርን፣ መንግስት ነበርን፣ ታላቅነት ነበርን። ነገር ግን አፄ ሚኒሊክ ከሞቱ በኋላ አፄ ዮሐንስ ከሞቱ በኋላ አፄ ሚኒሊክ አንበርክከው የሸዋ መኳንንት አንበርክከውን ማዕከላዊ ግዛታችንን ነጥቀው ማዕከላዊ መንግስትን ከትግራይ አንስተው ወደ አዲስ አበባ ወስደው ወይም ወደ የተባለው ማዕከላዊ ወደ ሸዋ ወስደው የሸዋ መሳፍንትና ተገታዮች የትግራይን ታላቅነትና ነፃነት ገፈፉ ብለው ነው የጻፉት። እዚህ ውስጥ የዛን ወቅት የነበረውን የትግራይ ወጣት ለማነሳሳት ጠቅሟቸዋል። ምንም ጥያቄ የለውም። ቢኮዝ የብሔር ጭቆና መጣ። ከዛ በኋላ እንደ ብሔር ተጨቁናችኋል። ትልቅ ነበራችሁ ግን ተጨቁናችሁ። አይሳይስ እኮ እሱ ነው የሰበከው። ሌላ እኮ አይደለም፣ መነሻው እኮ እሱ ነው። አይሳይስ ራሱ ትልቅ ነበርን እኮ ዓለምን እንዲህ የምናደርግ እንዲሆነን እንዲሆነን በከሌ ምክንያት ብሎ ማለት ነው። ስለዚህ ትክክል ነህ። በአንድ በኩል አሁን ላጋጠማቸው አደጋ እንደ ማሰባሰቢያ ማግኔት፣ በሌላ በኩል ግን ቁጭት መፍጠሪያ፣ ንዴት መፍጠሪያ፣ እኛ እኮ ማለት ታላቅ ነን፣ እኛ እኮ ማለት ልዩ ነን፣ ኤክሰፕሽናል ነን፣ ስለዚህ ያንን ታላቅነት ካልተቆጣጠረን ኤግዚስት ማድረግ አንችልም የሚልም ደግሞ ሁለተኛ መፍጠሪያ ነው ማለት ነው። ይሄ ነው አንዱ። ለምን ላልከኝ ጥያቄ ከዛ አንፃር ነው የማያይዘው። ሶስተኛ ባህሪ ከምሁራን ጋር ምናምን ይተያያዛል። ለማን የገፋው ወደዚህ ሊድ ወይስ ሌላ ነጥብ አለ? ሶሪ እኔ ብቻ ማን ነው ወደሚለው እንምጣ። አይ ቲንክ ተመልካቾችም አርቲክሉ ፐብሊክ ሲሆን ስለሚያገኙት ማን ነው ወደዚህ፣ ምክንያቱም ገና ኤርትራ እንደ ትግራይ እንደ ኤርትራ ልትሆን ነው የሚልም በጣም ሰፊ አጀንዳ ግን ነክተኑ የምናልፈው አጀንዳም ስላለ ማን ነው የገፋው የሚለውን እንመልከተው። የፌደራል መንግስቱን ሚና በተለይ ራሱ ነው የገፋው ብዬ ነው የማምነው። አንዳንዶች ፌደራል መንግስት ነው እንዲህ ቢያደርግ ኖሮ ይላሉ። እኔ ግን ፌደራል መንግስት ምን ማድረግ ነበረበት የሚል ጥያቄ ነው የማነሳው። ምርጫ ነው ዘሩ። አንደኛ ልክ ነው እናንተ ማለት የታሪክ የበላይነት ያላችሁ የተለያችሁ፣ አሁን የትግራይን ህዝብ እያልኩ አይደለም። አም ቶኪንግ አባውት ስለ ቲፒኤልኤፍ እና በዛ ዙሪያ ስለተሰባሰቡ ሊቃን ነው እያነሳ ያለሁት። ብዙ ጊዜ ችግር ስላለ ነው። ልክ ይህን ስታነሳ የትግራይ ጠላት የምናምን ትባላለ። የተለመደ የብሔርተኞች የጋ ነው። ብሔርተኛ ባህሪው ነው። የሆነ ስለ ኦሮሞ ኤሊት ስታነሳ ወይም የኦሮሞ ኦነግ ስታነሳ የኦሮሞ ጠላት ይለዋል። ስለ ፋኖ ምናምን ስታነሳ የአማራ ጠላት ይለዋል። እኔ አሁን ብዙ ጉዳይ አይደለም። ቢኮዝ በተለይ ከተዋሃት ጋር በተያያዘ
በትግራይ ህዝብና በህወሓት መሃል መንፈራቀቅ ያያየው ስለሆነ ብዙ ድሮ ያስጨንቀኝ ነበር ከምሬ ነው የምነግርህ ያስጨንቀኝ ነበር because the moment TPLF ስትል የትግራይ ጠላት ስለምትደረግ ማለት ነው so አሁን እሱን ተሻግረናል ብዬ አምናለሁ የሆነ ሆኖ ግን ህወሓት ኦኬ ወደዛ ነገር እንዳይገባ ወደ ሽብርተኛ ከፊል መንግስት እንዳይገባ ምን ይደረግ ነው አይደለ ወይ ማን ነው ወደዛ እንዲገባ ያደረገ ያለው ነው አንዱ እነሱ ያሉትን መቀበል ነው አንደኛው መፍትሄ ዘር ምን ማለት ነው እነሱ ያሉትን መቀበል ማለት አዎ እናንተ የተለያችሁ ናችሁ ዩኒክ ናችሁ እናንተ ልዩ የኢትዮጵያ አንጎል የኢትዮጵያ ምናምን ብሬን የሞተር ይያልክ እሱን ተቀብለህ መኖር ነው አንደኛው ይሄን ከተቀበልክ ደግሞ በዛ ቁመና ልክ መስጠት ያለብህ ነገር መስጠት አለብህ ማለት ነው በፓወር ሊሆን ይችላል በሪሶርስ ሊሆን ይችላል በተለያየ መንገድ በዛ መጠን ባልከው መጠን መስጠት አለብህ አንድ እሱን ፌደራል መንግስት ካረገ ሊስተካከል ይችላል የሚገባቸውን ስልጣን የትግራይ ኃይል ወይም ትግራይ ክልል የሚገባትን ፓወር በፌደራሉ መንግስት አለማግኘቷ ሊሆን አይችልም አሁን ወደዛ ልመጣልህ ነው ጥሩ ነጥብ ነው ዘሩ መጀመሪያ ምን ሆነ ይኸውልህ አሁን ከበረሃ ሲመጡ የመጀመሪያው ላይ ማለት ነው ከሻቢያ ጋር ሲመጡ የብሔር ጭቆና ብለው መጡ ኦኬ የብሔር ጭቆናው ቅድም ያልኩ ግን ውስዋሱ ቅድም ያልኩ ነው እኛ ዩኒክ ነን የተለየነን ወርቃማ ነን እንኳንም ከናንተ ወርቃማ ዘር ተፈጠርን ምናምን በአደባባይ ትርክት ነው የትርክት እንደምታውቀው የወርቃማነት ትርክት እንደነበረ ታውቃለህ እንኳንም ከሌላ አልተፈጠርኩም ሚል ትርክት እንደነበረ ታውቃለህ የዚህ ሁሉ ድምር ሆነና መጡ then 1983 ስልጣኑን ተቆጣጠሩት so centrally አስኳሉ ሻቢያ ሆነ የሻቢያ ትርክት ሆነ ኢትዮጵያ መንግስት እኔ ለረጅም ጊዜ የሻቢያ ትርክት ወይም ደግሞ የኤርትራ ብሔርተኝነት አስኳል ነበር ብዬ ነው ማምነው ይሄ ሌላ ኢሹ ስለሆነ ሌላ ጊዜ እንነጋገራለን so ኢትዮጵያን የመራት የኤርትራ ሐሳቤ ነው ብዬ ነው የኤርትራ ብሔርተኝነት ነው የመራቱ መለስ እስካለ ድረስ በዋናነት ኢትዮጵያ የተመራችው በኤርትራ ብሔርተኝነት ነው ብዬ ነው ማሰው ከኢሳያስ የከፋ ኤርትራ ብሔርተኝነት ባይዘው ኢሳያስ ይሻላል ከአቶ መለስና ከአቶ ስብሃት የኤርትራ ብሔርተኝነት ላይ እነመለስ ይበልጣሉ ሶ 4 ኪሎ የተቀመጠው መንግስት ከሞላ ጎደል የኤርትራ ብሔርተኛ መንግስት ነው የነበረው ሶ እንተወሱን ለጊዜው ሶ የኤርትራ ብሔርተኝነት መንግስት መጣ 83 ሽግግር መንግስት መሰረተ ከዛ በኋላ ቁጭ ብሎ ምን አለ እኛ ማለት የተለየነን ዩኒክ ነን እኛ ማለት የታሪክ ባለቤት ነን ሌላው አይታመንም ስለዚህ ስልጣኑን እኛ መቆጣጠር አለብን ዩኒክ ናቸው ያውም ደግሞ ከሆነ ኤሪያ ደግሞ ከዛም እኮ አውራጃዊነትም አለው ከሆነ አውራጃ የመጡ ቤተሰብም አለው የከሌ ቤተሰብ ለስባታውያን ቤተሰብ ለምሳሌ so we have to control ለፌደራል መንግስቱን ሙሉ ለሙሉ ኮንትሮል ማድረግ አለብን ከዛ ጠቅላይ ሚኒስትርነቱን ኢታማዦር ሹምነቱን አየር ኃይል አዛዥነቱን የውጭ ጉዳይ ሚኒስትርነትን ፋይናንስ ኃላፊነትን ፌደራል ጉዳዮች ቀላል እንዳይመስል ፌደራል ጉዳይ አባይ ፀሐዬ ይዞት የነበረው ፌደራል ጉዳዮች ማለት ሁሉንም ክልሎች የሚቆጣጠር ማለት ነው በነገራችን የለም አሁን ፌደራል ጉዳዮች ሚኒስትር ዘሩ ፌደራል ጉዳዮች ማለት የክልሎች አለቃ ማለት ነው ድንገር እኔ በፕራክቲካሊ ስለማቀ ሚኒስትር ፕሬዝዳንት የሚመደብለት 4 ኪሎ ቁጭ ብለን ነው 4 ኪሎ ቁጭ ብሎ ፌደራል ጉዳዮች ለየክልሎቹ ፕሬዝዳንት ይመድባል ለየክልሎቹ በጀት ይመድባል 4 የህወሓት ሰዎች ስማቸውን ምነግርህ ሰዎች ተመድበው 4 ኪሎ ቁጭ ብለው አፋርን አንተ ተቆጣጠር ሶማሌን አንተ ተቆጣጠር ጋምቤላን አንተ ተቆጣጠር ተብሎ ሁሉም ደግሞ የትግራይ የህወሓት አባላት የህወሓት ከፍተኛ ካድሬዎች ናቸው በስም እናቃቸው ናቸው ባይዘው ስለዚህ ፌደራል ጉዳዮችን ኮንትሮል አረጋ ክልሎቹን ሁሉ ተቆጣጠረ ውጭ ጉዳይ ሚኒስትርነትን ተቆጣጠረ ደህንነቱን ባለቤት ሆነ ሚሊቴሪውን ባለቤት ሆነ
ጠቅላይ ሚኒስትርነቱን ባለቤት ሆነ። በቃ ምንድን ነው የቀረው? ይሄ የመጣው ከምንድን ነው? ከኤክሰፕሽናሊዝም ነው። እኛ እንለያለን፣ እኛ ያልተቆጣጠርነው ነገር አፈር ይበላል። ስለዚህ ሌስ ኮንትሮል ኤቭሪቲንግ፣ ሁሉንም ተቆጣጠሩት። የመከላከያ ጀነራሎች እኮ ዛሬ ጀነራል እያሉ የሚኮፈሱት ትግራይ ቁጭ ብለው አለማፈራቸው ይገርመኛል እንጂ 80% የሚሆነውን የተቆጣጠሩት እነሱ ነበሩ። ይሄ የዳታ የእውነተኛ ዳታ ነው የምነግርህ። መከላከያ 7 መምሪያዎች ነበሩት፣ ዋና ዋና መምሪያዎች። የ7ቱ መምሪያ አዛዦች ቲፒኤልኤፎች ነበሩ። ዛሬ ትግራይ ሆነው የሚኮፈሱት ጀነራሎች ማለት ነው። ከታደሰ ወረደ ጀምሮ የስልጠና መምሪያ ኃላፊ ነው ታደሰ ወረደ ነበር። መምሪያዎቹን ከመምሪያ ቀጥሎ ኮሮቹን 1 ነው 2 ነው ኮር ውጭ ሆነው እነ ጀነራል ባጫ ያለበት። ይሄ ክፍለ ጦር የምትለውን ከ30 ምናምን ነው ምናምን 28 እና 20 ምናምኑን ኮንትሮል ያደረጉት እነሱ ናቸው። ለምን ብለህ ብትጠይቅ የጀነራል አበበ ገረሱ መጽሐፍ ሰው ሄዶ ያንብበው፣ በጣም አሪፍ መጽሐፍ ነው። እኛ ኮር ካልሆነን ሚሊቴሪው መገንባት አይችልም። እኛ እንለያለን። የሚሊቴሪው መገለጫ እኛንን መሆን ያለብን። ይሄ እየጨመረ ያበጠ መጣ። አልበቃቸውም። እሱ በዚህ ብቻ መቀጠል አልተቻለም። ስለዚህ ምን አሉ? ኢኮኖሚውን ካልተቆጣጠርን ፖለቲካውን አንቆጣጠርም አሉ። ስለዚህ የኢኮኖሚ የበላይነት ወደ መፍጠር እንግባ። እናርግ 5 ስትራቴጂክ የሆኑ የኢኮኖሚ ሴክተሮችን አይደንቲፋይ እናርግ። እነዛን 5 የኢኮኖሚክ ስትራቴጂዎች ኮንትሮል የሚያደርግ የፓርቲያችንን ድርጅት እናቋቁም። ታነበዋለህ፣ እዛ ላይ ታገኘዋለህ። ጄላስ የሚባለው ኮንሴፕት እሱ ነው። ገና ያላለቀ ኮንሴፕት ነው። ጄላሳዊነት የሚል የስብሃት ዶክትሪን ያልኩት እዛ ያየኸው እሱን ነው። የስብሃት ዶክትሪን 3-4 ነገሮች ናቸው። አንደኛ ኤርትራ ብሔርተኝነት ነው። 2ኛ ጄላስ የሚባለው ነው። 3ኛ የአድዋ ቤተሰብ ነው። የ3 ትሪያንጉላር ግንኙነት ነው። ምንድነው ጄላስ ማለት? ዩጎዝላቪያ ውስጥ ያለ አንድ የፓርቲ አመራር የነበረ ሰው የጻፈው መጽሐፍ ነው። ኒው ክላስ ይላል። ያ ኒው ክላስ ምንድነው የሚፈጥረው? የኢኮኖሚን መቆጣጠር ግድ ነው ይላል። የኢኮኖሚ የበላይነት ማለት ነው። የኢኮኖሚ የበላይነት ከፈጠርን ነው መቆጣጠር የምንችለው ነው። ስለዚህ ምን ፈጠሩ? እነዚህ ሰዎች ሄደው ኤፈርትን ፈጠሩ። ዘሩ ኤፈርት ማለት ከዚህ እሳቤ የመነጨ ነው። ከዛ 5 ስትራቴጂክ ኤሪያስ የሚባሉ አይደንቲፋይ ያደረጉ፣ ግብርና፣ ማኒፋክቸሪንግ፣ ማዕድን፣ ባንክ፣ ፋይናንስ እና ምንድነው ቴክኖሎጂ ተፈጠረ። አሁን እዚህ ውስጥ ከተታቸው ጠቅላላ አልመዳ ጨርቃ ጨርቅ ተፈጠረ። አዲስ መድኃኒት ፋብሪካ ተቀጠረ። መስፍን ኢንዱስትሪያል ተፈጠረ። ትራንስፖርት ሱር ኮንስትራክሽን ተፈጠረ። እነዚህ በሙሉ ተፈጠሩና ትልልቆቹን የኢትዮጵያ ፕሮጀክቶች ካፒታል ፕሮጀክቶች ኮንትሮል አደረጉ። በአንድ ወቅት ሱር ኮንስትራክሽን የኢትዮጵያን መንገዶች ስራ 60% ተቆጣጥሮት ነበር። የሱር ኮንስትራክሽን ስራ አስኪያጅ ደግሞ ማን ነው ብለህ ብትጠይቀኝ ያርከበ ወንድም ነው የነበረው። ከምን መጥቶ ከእንትን መጥቶ የመንገዶች ባለስልጣን ሶሪ። ስለዚህ ይሄ ጉዳይ ሄዶ ምንድነው የፈጠረው? የኢኮኖሚ የበላይነት የሚፈጥርበት ሆነ ዘሩ። ስለዚህ ነው አንዱ ፖይንት ከዛ ጋር መተሳሰር ያለበት ማለት ነው። ሁለተኛ አሁን ልክ እያደጉ ሲመጡ ሁሉንም ሲቆጣጠሩት በህዝብ ውስጥ ቅሬታ ተነሳ። እንደ ኢትዮጵያዊ ማንነት መባል ተጀመረ። አንተ የምታውቀው አንተ እድሜ ያለ የህዝብ ተቃውሞ መነሳት ጀመረ። ምርጫ 97 አንድ ውጤት ነው። ውስጥ ያለው የፓርቲ ውስጥም ያለው እርስ በራስ ምንድነው ይሄ ነገር መባል ተጀመረ። ኔትወርክ ከውጪ መፈጠር ጀመረ። ህዝቡ ደን ትሪገር አረገ። የኦሮሚያ ኬዝ ትሪገር ሲያረግ ኦሮማራ ተፈጠረ ወዘተ። አሁን እዛ ውስጥ ህዝቡ የሚያውቀው ታሪክ ውስጥ ገብቼ ጊዜ አላጠፋብህም። ያ ሂደት ሄደና ይሄ መዋቅር የማይቀጥልበት ደረጃ ደረሰ። የማይቀጥልበት በህዝብ ግፊት፣ በውስጥ ድርጅት ግፊት፣ በምናምን ማለት ነው። ያኔ
ተንደፋልፎ ጥሎ ወደ መከላከያ ወደ ትግራይ ገባ። ሚሊቴሪው ጥሎ ገባ። ፖለቲካ ኃይሉ ጥሎ ገባ። ምን ገባ? ሲገባ ግን ለአንዴና ለመጨረሻ ጊዜ አይደለም ሄደው ባይዘው እንደ ዲፌንሲቭ ነው ሄደው አቅም ፈጥረን ተሰብስበን ጉልበት ፈጥረን እንመለሳለን ከሚል እሳቤ ነው። በምንም ተአምር የትግራይ ጽንፈኛ ብሔርተኝነት ማዕከላዊ መንግስትን ካልተቆጣጠረ መኖር አይችልም። በፍጹም ተገዝቶ መኖር አይችልም። ተገዝቶ ነሰስ በቁመናዬ በልኬ አግኝቼን መኖር የሚል የለውም። ቢኮዝ ኤክሰፕሽናሊዝም አለ፣ እኛ እንለያለን የሚል አለ። እኛ ማለት ከሌለን ብሬነን ብሎ ያስባል፣ ጭንቅላትን ብሎ ያስባል። ስለዚህ እንደ ማፈግፈግ ነው የተወሰደው። ወደ መቀሌ ሲገባ አፈገፈገ እንጂ አለቀ ደቀቀ ትግራይ ውስጥ ተቀመጣለሁ ብሎ አይደለም የገባው። ዛትስ ዋይ እንደሄደ የፌደራል ኃይሎች የምናምን ኃይሎች የምናምን ብሎ ማሰባሰብ ጀመረ፣ መተናኮስ ጀመረ። ፌደራል መንግስቱ አያዘኝም ማለት ጀመረ። በራሴ ነው የምቀጥለው አለ። ምርጫ ቦርድ ሳይኖር ራሱ ምርጫ ቦርድ መሰረተ። ወደ ምርጫ ገባለሁ አለ። ፌደራል መንግስቱ አያዘኝም አለ። በሱ ዙሪያ ሰዎች አሰባሰበ። ከዛ ምርጫውን አካሄደ እንዳልኩ። ከዛ የፌደራል መንግስቱን አንቀበልም፣ እንደውም ፌደራል መንግስቱ ምርጫ ስላላካሄደ መንግስት አይደለም። ከዛስ ሰሜን ዕዝን መምታት ጀመረ። ስለዚህ ኮር ፖይንት እዚህ ጋር ያለው ኮር ፖይንት ባይዘው የሰሜን ዕዝ መመታት። እኔ ለብዙ ጊዜ ጥርጣሬዎች ነበሩኝ። እርግጠኛ ከሆንኩ በኋላ ግን ልንገርዘሩ የዚህ ሁሉ ማጠንጠኛ የሰሜን ዕዝ መመታት። ሰሜን ዕዝ ሲመታ ደግሞ ሁሉም ህወሓቶች አልተሳተፉም። ባይዘው ስራ አስፈጻሚዎች ባለኝ መረጃ ያ ቅድም ያልኩ ጀላሳውያኖቹ፣ ያ ቅድም ያልኩ የኤርትራ ብሔርተኞቹ፣ ያ ቅድም ያልኩ ከአድዋ የመጣው ቤተሰብ ነው ሰሜን ዕዝን እንዲመታ የሚወሰነው። ስለዚህ በራሳቸው ጊዜ እዚህ ቅርቃር ውስጥ ገቡ። በራሳቸው ጊዜ ናው ጦርነቱ ተካሄደ። ህልማቸው ምን ነበረ? ያጠቃልላለሁ። ሶሪ ያረዘምኩበት። ህልማቸው ምን ነበረ? ምሳ ባህር ዳር እንበላለን፣ እራታችንን አዲስ አበባ እንበላለን። አንዳንዶቹ ደግሞ አይ ምሳ ባህር ዳር ብቻ ከምንበላ አስመራ ምን ብላ፣ ክርክሩ እሱ ነው የነበረው። አንዳንዶቹ ወደ አስመራ ምንሄድ፣ ሌሎቹ ወደ አዲስ አበባ። ምክንያቱም ሰሜን ዕዝን ስትመታው 85% የሚሆነውን የኢትዮጵያ መከላከያ ከጥቅም ውጭ ያረከው 85%። የጀነራል ዮሐንስ መጽሐፍ ሂድና አንብበው። 85% ሜካናይዜሽኑ፣ 85% ትልቁን ኃይል ትግራይ ውስጥ የቆየውን ኃይል ያውም አንበጣ ሲለቅም የከረመ ከአርሶ አደሩ ጋር እርሻ ሲያርስ የከረመ የአርሶ አደሩን ቤተሰቦች የትግራይ ቤተሰቦችን አግብቶ ተዋልዶ የኖረ የግብርና በመጣ ቁጥር ሲጎለጉል አረም ሲያረም የሚውል ሄደው መቱት። ካልኩሌሽን ምን ይባላል? ሚሊቴሪ ፖለቲካ ኦፕሬሽን ይባላል። ይሄ ኦፕሬሽን ምንድነው? 85%ውን ከጨረስ ነው ከመታ ነው ምሳችንን ባህር ዳር እንበላለን ወይ አማራ ክልል እንበላለን፣ ራታችን አዲስ አበባ። አዘ ሴም ታይም አስመራንም ጋበዙ። ከ100 ሚሳኤል በላይ ከ50 ሚሳኤል በላይ ተኮሱ። ለኤርትራ ለሻቢያ እልል በቅምጤ ሆነለት። እልል በቅምጤ ነው አይደል ይባል፣ ደስታ ሆነለት። ሻቢያ ገባ ሰተት ብሎ። ለነሱ ግን ሻቢያን ሲጋብዙ አንደኛ ጦርነቱን ኢንተርናሽናላይዝ እያደረጉት ነው። ሚሳኤል ተኩሰው ጋብዘውታል፣ ገባ። ስለዚህ የሰሜን ዕዝን ሲመቱ ሻቢያ ጋር ሲተኩሱ ይሄ ነገር የፈጠረው 85%ውን ካጠቃን አዲስ አበባ ገብተን ከትላንትና የባሰ ስርዓት እንገነባለን የሚል ነገር ነው። ስለዚህ ይሄንን ትይዝና ኦኬ አልተሳካም። የኢትዮጵያ ሕዝብን ተቆጣ፣ ልክ አይደለም አለ። በተለይ ወደ አማራ ክልል ሲገቡ የፈጸሟቸው ወንጀሎች አለ። ሕዝቡ ተቆጣ። ምን ሆነ? ተመለሱ፣ ተሸነፉ። እንዳይሆን ሆኖ ተሸነፉ። ዛሬ የጌታቸው ረዳ ጽሁፍ ብታየው የዛሬ ጽሁፉ ግልጽ ነው። በቃ አልቆልን ነበረ። የደብረጽዮን የጻፈልኝ ጽሁፍ እኮ እዛ ፊርማ ላይ ሆኜ ሳትፈርም እንዳትመጣ እየተቆጣጠሩ ነው፣ አልቆልናል አሉ። ተገደው ፕሪቶሪያ ስምምነት ፈረሙ። ለእኔ ፕሪቶሪያ ስምምነት ትልቅ ስምምነት ነው። ያ ስምምነት ተገደው የገቡበት ነው። ቲፒኤልኤፎች ባይዘው ወደው የገቡበት አለ። እንደ ማፈግፈጊያም ነው የሚያዩት፣ እንደ ዋና የሰላም ሰነድ ሳይሆን ቅድም እንዳልኩ ትግራይ እንደገቡት እንደ ማፈግፈጊያ ነው እንደሚባለው የሆነ ጦርነት ላይ አፈግፍገ የምትሄድበት ማለት መሸሽ፣ ከዛ በኋላ ተደራጅተህ የምትመጣበት። ፕሪቶሪያ ስምምነት ተፈረመ። ሲፈረም ምን ሆነ? ይሄ አካል
ሽብርተኝነቱ እንዲነሳለት በአገሪቱ ህግ መሰረት ተመልሶ እንዲመዘገብ ወዘተ ተደረገ። ወደ ፌደራል መንግስቱ እየመጣው አይደል? ኦኬ አለ ፌደራል መንግስቱ ሽብርተኝነቱን በፓርላማ እንዳጸደቀው አነሳለት። ከዛ በኋላ ወደ ምዝገባ ሲመጣ ምርጫ ቦርድ ወይዘሮ ብርቱካን ጥያቄ አነሳች። እኔ ከሽብርተኝነት ተፈርጆ የነበረን ድርጅት ወደ መደበኛ ፓርቲ ለመመለስ ህግ የለኝም፣ ህግ ስለሌለኝ የግዴታ ህግ ሳይኖር አልሰጥም አለች ወይዘሮ ብርቱካን። ኦኬ ብለው ፓርላማው ህግ ወደ ማውጣት ሄደ። ህግ ሲያወጣ ምን አለ? ትላንትና በሽብርተኝነት የተሳተፉ ትላንትና ፌደራል መንግስቱን በኃይል ሊጥሉ ያሉ አካላቶች የሽብርተኝነታቸውን ከተው በኃይል መንግስትን መጣል ከተው ይመዘገባሉ፣ ጥያቄ ያቀርቡና ይመዘገባሉ የሚል አዋጅ አወጣላቸው። ፓርላማው አጸደቀ አዋጁን መሰረት አድርገው ክርክር ነበረ። አይ ሪኒስቴት ነው የምንደረገው፣ ዝም ብሎ ይሰጠን ቢኮስ እኛ ኤክሰፕሽናል ነን፣ ያን የመሰለ ፓርቲ የአፍሪካ ልዩ ፓርቲ ምናምን አሉ። አይ እንግዲህ ህግ ነው፣ ህግ ስለሆነ ምንም ማድረግ አልችልም። ወይዘሮ ብርቱካን የምርጫ ቦርዱ ኃላፊ ናት። ያወጣችው ነገር እውነቷን ነው። በህግ ውስጥ አንድ የሆነ ድርጅት ከመንግስትነት አልፎ ሽብርተኛ ሆኖ ኃይል መንግስትን ሊጥል ሲል ተመልሶ ሲመዘገብ የለም አዋጁ መጥቶላችኋል፣ በአዋጁ መሰረት ተመዝገቡ ተባሉ። ያኔ ውስጣቸው ቢኮስ በጦርነት አንድ የነበሩት ክፍልፍላቸው ወጣ። ቁጭ ብለው እንገምግም ሲሉ መገምገም አልቻሉም። በነገራችን ላይ ጦርነቱ እንዳልገመገሙ ታውቃለህ። መገምገም አልቻሉም። ቢኮስ እርስ በራስ መባላት ጀመሩ። ፍራክሽን ተፈጠረ። ተሰነጠቁ ለሁለት። የጌታቸው ቡድን መጣ፣ የነደብረጽዮን ቡድን መጣ። ለምንድን የመጣው? ጦርነቱ አጀማመሩ እስካሁን የጦርነቱ እንዴት ተጀመረ አልገመገሙ። አቶ ጌታቸው ራሱ በድፍረት ለምን ሰሜኒዝም መታችሁ አይናገርም። በዛ እኔ እንደውም በዚህ አጋጣሚ መልእክት ላስተላልፍ ለአቶ ጌታቸው ረዳ፣ ንስሐ ግባ። ስለ ሰሜን እዝ በአደባባይ ወጥተህ ካለህበት አለሁበት ከሌለውበት የለውበትም ግን ውሳኔውን ሰምቻለሁ ብለህ ንስሐ ግባ። እንደው ይሄን ጥሪ ንገርልኝ ለጌታቸው ረዳ። በቃ ንስሐ ይግባ በዚህ ጉዳይ ላይ። የሁሉ ነገር መነሻው እሱ ስለሆነ ማለት ነው። ስለዚህ ልዩነቱ ተፈጠረ። ዘሩ ልዩነቱ ሲፈጠር ፍራክሽን ሲፈጠር እነ ደብረጽዮን ወጣው አዲስ አበባ መጡ። ሰዎች መድቦ መጣ። በህጉ መሰረት ሰርቲፊኬት ይዞ ወደ ትግራይ ሄደ። ትግራይ ከሄደ ሰርቲፊኬቱን ይዞ ሄደ እኮ። ምክንያቱም እነ ጌታቸው ረዳ ይወስዱብኛል ብሎ ማለት ነው። መጥቶ ፈርሞ ሰርቲፊኬት ይዞ ወደ መቀሌ ሄደ። በዛ መሰረት ተንቀሳቀስ ሲባል ልክ ነገሮች ሲረጋጉ አንቀበለውም ሰርቲፊኬት። እንዴ ማፈርመው ሰዳለ ፌደራል መንግስቱን እንዴት ነው ተጠያቂ የምታደርገው? እዚህ ጋር ዘሩ ኦልሬዲ እነ ጌታቸው ረዳ ወጥተው ኦኬ በሰርቲፊኬቱ እናንተ ከወሰዳችሁ ተጠያቂነቱን ትወስዳላችሁ፣ እኛ የለንበትም ማለት እነ ጌታቸው ደነገጡ። ስለዚህ እዚህ ጋር ያለ የፌደራል መንግስቱ ጥፋት ልክ አይደለም ልንል የምንችለው ነገር ምንድነው የሚል ጥያቄ ነው ያነሳውልህ ያለውት። ማንገፋቸው ወደሚለው እነሱ የሄዱበት ስቴፕ ነው መታየት ያለበት። ከዛ ውጪ ግን ወደ መፍትሄ ስንመጣ እንደው ይሄን በሆነበት ወደ ክልል ሽብርተኛና ወደ ምን ከሚሄዱ ሁሉንም አዋጁንም ሰርዘን ህወሓት ወደ ድርጅት ይምጣ መፍትሄ ሊሆን ይችላል። ወደፊት አላቅም፣ እሱን ዲስከስ እናድርግበት። በዚህ ደረጃ ነው የማየው ዘሩ። በርከት ያሉ ነጥቦች ሊያወያዩ ሊያከራክሩ አይተህ ከሆነ በተለይም ከቅርብ ጊዜያት ወዲህ ያለፉትን 3-4 ዓመታት በጣም ጥቂት ፖለቲከኞች ናቸው ምናልባትም በስም ጠርተን እከሌ ልንል እንችላለን እንጂ እንደዚህ መጣጥፎችን ተደራሽ እያደረጉ እየጻፉ ሐሳብ እንዲንሸራሸሩ የሐሳብ ፍጭቶች የሐሳብ መድረኮች እንዲኖሩ የማድረግ ነገር ከቅርብ ጊዜ ወዲህ እየጠፋ ነውና ምናልባትም በተደጋጋሚ ጽሁፎችን የሚጽፉት ዶክተር ዮናስ ብሩና አቶ ልደቱ አያሌውን ነው። እኔ በቅርብ ማቃቸው ሌሎችም ይኖራሉ፣ ግን እንደበፊቱ እንደዚህ አይነት መጣጥፎችን የመጻፍ ነገር የለም። አንተ ደግሞ ከቅርብ ጊዜ ወዲህ እንዲህ አይነት ሊያወያዩ ሊያከራክሩ የወደፊት ሁኔታችን እጣችን ምንድነው የሚሉትን ነገሮች
ሀገሪቱስ ወዴት ነው መፍትሄው እየሄደችበት ላለችው ነገር መፍትሄው ምንድነው ለሚሉት ነገሮች እንዲህ አይነት መጣጥፎች መቅረባቸው በጣም ተገቢ ነው ብዬ አምናለሁ። ፐብሊክ ሲሆን ደግሞ ተመልካቾች ያገኙታል፣ ይወያዩበታል። እስከዛው ግን በዚህ ሐሳብ ህወሓት እንዴት ነው ከፊል ሽብርተኛ መንግስት ሊባል የሚችለው የሆነውስ የሚለውን ነገር ተመልካቾቻችን ከዚህ ቪዲዮ ሐሳብ እንዳገኙ እርግጠኛ ነኝ። ኤርሚ የዛሬውን ዝግጅታችንን እዚህ ላይ እንቋጭ። ስለ ጽሁፍ ስለ ሐሳብ እንደዚሁም ደግሞ እንግዳ ስለሆንከኝ እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ ደሩ። እንግዲህ ክፍል 1 እና ያነሳ ነው። ክፍል 2 ኤርትራናይዜሽን ኦፍ ትግራይ የሚል ፓርት 2 አለው። ምናልባት ሌላ ጊዜ እሱንም እንዳሳለን። ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ መጣጥፉ ይፋ ሲሆን ደግሞ እና እንዳልከው ነው እንደው ትንሽ አጭር ነገር ለማንሳት ማህበረሰባችን አሁን አጫጭር ነገር ነው የሚወደው። ዘመኑም ያጫጭር ነገሮች ሆነዋል። መጽሐፍ እንኳን እንዴት ከባድ እንደሆነ ያው ያየ ነው። ማንዋ የሀብታሙ ማን አለባቸው የሚባለው ሰው እንዴት ችግር ውስጥ ገብቶ እንደነበረ ያየን ነውና አይ ቲንክ ከዛ መውጣት የሚያስፈልግ ይመስለኛል። እና እኔም ያው መጽሐፍም እጽፋለሁ እንደምታውቀው ባለቤት አልባ ከተማም አለኝ። የመለስ ልቃቂት የሚለው የፈርት ላይ ጻፍኩት አለ። የጥላውን ያረፈ ቀን አለ። አሁን በቅርብም ሌላ መጽሐፍ ይፋ አደርጋለሁ። ከዚህ ጋርም ተሳስሮ ሊመጣ ይችላልና ያው ተስፋ ሳይቆርጡ መቀጠል ነው። ግን ከአድማጭና ከተመልካቾች ኢንተረስት አንፃር መቃኘትም ያስፈልጋል ብዬ ነው ማምነው። ዘሩ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለን። በቀጣይ ክፍል 2 ደግሞ ኤርትራና ትግራይን የተመለከቱ ጉዳዮችን እናነሳለን። የተወደዳችሁ ተመልካቾቻችን የዛሬ አንድ አፍታ ከኤርሚያስ ለገሰ ጋር የነበረን ዝግጅት ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ